ከባድ የጦርነት ሰነድ አፈትልኮ ወጥቷል። የህወሓት ጦር ፍጹም ባልተጠበቀ አቅጣጫ ጥቃት ለመክፈት ማቀዱ ተጋልጧል። ቡድኑ ድፍን የጎንደርን ግዛት እቆጣጠራለሁ አጠቃለሁም ብሏል። ለዚህም ሁለት ግዙፍ አርሚ ጦር ማዘጋጀቱ ተሰምቷል። ከሁለቱ አርሚዎች በተጨማሪም ሌላ ታጣቂ ኃይልም እያደራጀ ነው። ሾልኮ የወጣውን የጦርነት እቅድ ሰነድ በዝርዝር እናስደምጣቸዋለን። ብልጽግና ትግራይ ላይ ጦርነት ለማወጅ ተዘጋጅቷል ሲል ድርጅቱ ከአዲስ አበባ ከባድ ክስ አሰማ። ህግ ማስከበር በሚል ሽፋን ጦርነት ሊታወጅ ነው ያለም ሲሆን ህዝቡ ለጦርነት እንዲዘጋጅ ፕሮፓጋንዳ እየተሰራጨ ነው ብሏል። ታደምጡታላችሁ። በሚቀጥሉት 2 ወራት ውስጥ ከባድ እርምጃ እንደሚወሰድ ከንቲባ አዳነች አቤቤ ያስጠነቀቁ። ከንቲባዋ ይህንን ማስጠንቀቂያ የሰጡት ከሰሞኑ በተደረገ አንድ የግምገማ መድረክ ላይ ነው። ምንም አይነት ተጨማሪ ድል አንሰጣቸውም ሲሉም ተደምጠዋል። ተሰሙታላችሁ። አብዮታዊ ዘቡ በርካታ የአሜሪካ ወታደሮች መገደላቸውን አስታወቀ። ከዚህ በተጨማሪም የሀገሪቱን የጦር አውሮፕላን ማውደሙን አስታውቋል። በዝርዝር እነግራችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ከባድ የጦርነት ሰነድ አፈትልኮ ወጥቷል። የህወሓት ጦር ፍጹም ባልተጠበቀ አቅጣጫ ጥቃት ለመክፈት ማቀዱ ተጋልጧል። ቡድኑ ድፍን የጎንደር ግዛትን እቆጣጠራለሁ አጠቃለሁም ብሏል። ለዚህም ሁለት ግዙፍ አርሚ ጦር ማዘጋጀቱ ተሰምቷል። ከሁለቱ አርሚዎች በተጨማሪም ሌላ ታጣቂ ኃይልም እያደራጀ ነው። በሰሜን ጎንደርና በምዕራብ አማራ አካባቢዎች ያለውን የፖለቲካና የደህንነት ሁኔታ በእጅጉ ሊያወሳስብ የሚችል ከቅማንት ታጣቂዎች ወገን ታጋይ መልካሙ ባጫቡሪ በሚል ስም የተዘጋጀና የህወሓትና የቅማንትን የጋራ ወታደራዊ ስትራቴጂ የሚያመላክት ሰነድ አፈትልኳል። ሰነዱ የትግራይና የቅማንት ኃይሎች በሰሜን ጎንደር በተቀናጀ ሁኔታ 5 ዋና ዋና የጦር ግንባሮችን በመክፈት አካባቢውን ለመቆጣጠር ያቀዱበትን ዝርዝር ወታደራዊ ስምሪት፣ ስትራቴጂካዊ ቦታዎችንና ኢላማ የተደረጉ ከተሞችን በግልጽ ያስቀምጣል። ይህ ንድፈ ሐሳብ የአማራን ኃይልና የገዢውን መንግስት መዋቅር በማዳከም በትንሽ ኪሳራ ትግሉን ዳር ማድረስን ዋና ዓላማው አድርጎ የተነሳ ሲሆን የትግራይና የቅማንትን የዘላቂነት ወዳጅነት ማጠናከር እንደሚገባም ያትታል። በሰነዱ ዝርዝር መግለጫ መሰረት ወታደራዊ ውጊያው የሚመራው በህወሓት አርሚ 13 እና አርሚ 7 በተባሉ ኃይሎች አስተባባሪነት ሲሆን አብዛኛውን የሰው ኃይል ከቅማንት ማህበረሰብና የተወሰነውን ደግሞ በምዕራብ ትግራይ ተፈናቃዮች በመመልመል 5 ግንባሮችን ይከፍታል። እያንዳንዱ ግንባር በ3 የተከፈለ አጥቂ፣ ደምሳሽና ደጀን ኃይል ይኖረዋል። የመጀመሪያው የደባዚን ቀጠና ኃይሉ ወደ ዱባባ፣ ደለጎና ቴዎድሮስ ከተማ በማቅናት ከቤንሻንጉል ጉሙዝ ከጎጃም ፋኖና ከጎጃም አገው ጋር ስትራቴጂካዊ ትስስር መፍጠርን ያልማል። በመቀጠልም ወደ ደልኪ፣ አለፋና ጣና በለስ አቅጣጫ በመገስገስ የአዲስ አበባና የባህር ዳርን መንገድ መዝጋት ዋና ግቡ አድርጓል። ሁለተኛው የቲና ቀጠና ሁመት፣ መንዶካን እና ሽንፋን አልፎ ወደ ሰሜን የጉባኤና የቅማንት ቀጠና በመግባት ማህበረ ስላሴን፣ ለምለም ተራራንና ጎርድምን በመቆጣጠር የመተማ ወረዳን አቅም ማዳከምንና የሸህዲ መተማና ሽንፋ ከተሞችን መምታትን ዓላማ ያደረገ ነው። ሶስተኛው የደለሎ ቀጠና ደግሞ ኃይሉ የነጋዴ ባህርን፣ ጎዶ ሞላሊትን፣ ሻሃርዳን እና አንድባን በመምታት ጨውድባን ተቆጣጥሮ የጣናን ድንበር መያዝን ይከተላል። አራተኛው የሸረሪና ቀጠና ከማሰሮ ደንጎልቶ፣ ጭልጋና ሮቢት ተነስቶ የጎንደር ጉሃ ተራራን በመያዝ ወደ አስሶ፣ ቆላ ድባ እና ጫሂት በመገስገስ ጎርጎራንና የጣናን ድንበር መቆጣጠርን ያጠቃልላል። አምስተኛውና የመጨረሻው የግጫው ቀጠና ከቆላ ወደ ኮሶጊና አምባ ጊዮርጊስ በማቅናት የጎንደር አንገርብ ወንስንና ጸዳ ተራራን ተቆጣጥሮ ማዕከላዊ ጎንደርን መምታት፣ የሬዲዮ ጣቢያውን መቆጣጠር፣ እስረኞችን ማስፈታትና የአዲስ አበባን መስመር መቁረጥ የሚሉ እቅዶችን ይዟል። ሰነዱ ይህንን እቅድ ለማስፈጸም ሊያጋጥሙ የሚችሉ ስጋቶችንና እንቅፋቶችን በግልጽ አስቀምጧል። ከነዚህ መካከል የክረምት ወንዞች መሙላት፣ በአካባቢው ያለው ፋኖና ህዝቡ ለትግራይና ለቅማንት ያለው የጠበቀ ተቃውሞና ከፍተኛ የተጋድሎ ወኔ እንዲሁም አንዳንድ የቅማንት ተወላጆች ከጠላት ጎን ሊሰለፉ ይችላሉ የሚሉ ስጋቶች ይገኙበታል። በተጨማሪም የላይ አርማጭሆና የወገር አካባቢ የወልቃይትና ጠገዴን መሬት የማስ
የማስመለስ ፍላጎት ያለበት በመሆኑ በደንብ መምታት እንዳለበት ሰነዱ አሳስቦ ላይ አርማጭሆ ላይ ያሉ የቅማንት ምሁራንና ፖለቲከኞች የትግሉ ስበት ማዕከል መሆን እንዳለባቸው ይጠቅሳል። በአንጻሩ የዘመቻ የሚሰጠውን ስትራቴጂካዊ ጥቅም ሲያብራራ የቅማንትን ማህበረሰብ ሙሉ በሙሉ ለትግል ማነሳሳት እንደሚቻል፣ ወሳኝ የሆነውን የሁመራ መንገድ መዝጋትና የጠላትን እንቅስቃሴ መግታት እንደሚቻልና ይህ ቀጠና የትምክህት ኃይሉ ማቀንቀኛ ስለሆነ እሱን ለአንዴና ለመጨረሻ ጊዜ መስበር እንደሚቻል ገልጿል። ብልጽግና ትግራይ ላይ ጦርነት ለማወጅ ተዘጋጅቷል ሲል ድርጅቱ ከአዲስ አበባ ከባድ ክስ አሰማ። ሕግ ማስከበር በሚል ሽፋን ጦርነት ሊታወጅ ነው ያለም ሲሆን ህዝቡ ለጦርነት እንዲዘጋጅ ፕሮፓጋንዳ እየተሰራጨ ነው ብሏል። የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓ ፌዴራል መንግስቱ ትግራይን ወደ ሌላ ጦርነት እየመራ ነው ሲል የከሰሰ ሲሆን ሕግ ማስከበርና ሰላም ማስከበር በሚል ሽፋን አዲስ ወታደር እርምጃ ለመውሰድ የሚደረጉ ምክንያት የመፈለግ ጥረቶች ሲል የገለጸ ቸውን አካሄዶች አስጠንቅቋል። ተቃዋሚ ፓርቲው ዛሬ ባወጣው መግለጫ ሰላም ማስከበር በሚል ሽፋን የትግራይን ህዝብ እንደገና ወደ ጦርነት የመክተት አደገኛ አካሄድ ሊቆም ይገባል ያለ ሲሆን የፕሪቶሪያው የግጭት የማቆም ስምምነት ዋና መንፈስ ጦርነቱን በዘላቂነት ማቆምና ውዝግቦችን በፖለቲካዊ መንገድ መፍታት እንደነበረ ተከራክሯል። ፓርቲው ባወጣው መግለጫ በተለያዩ ወገኖች በፕሪቶሪያው ስምምነት ላይ የአካታችነትና ተዛማጅ ጉድለቶች እንደሚነሱበት ቢታወቅም የስምምነቱ ዋና መንፈስ ግን ጦርነቱን በዘላቂነት ማቆም፣ ለፖለቲካዊ መፍትሄዎች ቅድሚያ መስጠት፣ ተፈናቃዮችን ወደ ቀደመ ቀያቸው መመለስ፣ ሰብአዊ እርዳታ ማሰራጨትና የተገቡ ግዴታዎችን መወጣት ነበር ብሏል። አክሎም ፌዴራል መንግስቱ ራሱ የገባውን ቃል በማፍረስ ቀጠናውን ወደ አዲስ ጦርነት ለመመለስ እየሰራ ነው ሲል ከሷል። መግለጫው የተሰጠው እገታ ይቁም፣ ሰላም ይስፈን በሚል መሪ ቃል ሐምሌ 11 ቀን በአዲስ አበባ መስቀል አደባባይ ከተካሄደው ሰልፍ በኋላ ነው። ሰልፉ በጌታቸው ረዳና በሌተናል ጄኔራል ጻድቃን ገብረትንሳኤ በሚመራውና የቀድሞው የትግራይ ክልል ከፍተኛ ባለስልጣናትን ባቀፈው የትግራይ የሰላምና የለውጥ ምክር ቤት የተዘጋጀ ነበር። በቅርቡ ዓመታት ውስጥ ከከተማው አስተዳደርና ከጸጥታ ባለስልጣናት ፍቃድ ያገኘው የመጀመሪያው የተቃውሞ ሰልፍ የሆነው ይህ መድረክ በአዲስ አበባና በአካባቢው የሚኖሩ ትግራውያንን ያገናኘ ነበር። ሰልፈኞቹ የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር የጠየቁ ሲሆን በትግራይ ክልል ይፈጸማሉ ያሏቸውን አስገዳጅ ወታደራዊ ምልመላ፣ እስራት፣ የወጣቶች መፈናቀልና በሲቪሎች ላይ የሚደርሱ በደሎችን ኮንነዋል። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የስምረት ፓርቲ መሪ ጌታቸው ረዳ ለሰልፈኞቹ ባደረጉት ንግግር ህገወጡ የህወሓት ቡድን ያሏቸው አካላት በትግራይ ውስጥ ልማትን እያስተጓጎሉና ወጣቶችን በማስገደድ ይመለምላሉ ሲሉ ከሰው ወጣቶቹ ሱዳን ውስጥ እንዲዋጉ እየተላኩ ነው የሚል ክስም አቅርበዋል። ይህ ስብሰባ የተካሄደው አስገዳጅ ወታደራዊ ምልመላን የሚያዝና ሂደቱን ያደናቅፋሉ በተባሉ መገናኛ ብዙሃን ላይ ቅጣትን የሚጥል የክልል አዋጅ መውጣቱን ተከትሎ ከፍተኛ ውዝግብ በተፈጠረበት ወቅት ነው። ኢህአፓ ይህንን የፖለቲካ እንቅስቃሴ መነሻ በማድረግ እነዚህ ሂደቶች እንደ አውሮፓውያን አቆጣጠር በ2020 ጦርነቱ ከመቀስቀሱ በፊት የነበረውን የቃላት ምልልስ ይመስላሉ ብሏል። ፓርቲው በስርዓቱ መገናኛ ብዙሃን የሚካሄደው የፕሮፓጋንዳ ዘመቻና ህብረተሰቡን ለጦርነት በስነ ልቦና ለማዘጋጀት የሚደረገው ሙከራ እንደ አውሮፓውያን አቆጣጠር ከ2020 በፊት በትግራይ ጦርነት ዋዜማ ከታየው ሂደት ጋር በሚያስደነግጥ ሁኔታ አንድ አይነት ነው ብሏል። አክሎም የመንግስት ዓላማ በድጋሚ በትግራይ ህዝብ ላይ ጦርነት የመክፈትና ወታደራዊ ዘመቻ የማካሄድ እንጂ ሰላምን የማስፈን አይደለም ሲል ከሷል። ህወሓትን ለመጋፈጥ በሚል መሪ ቃል የተከፈተው የቀድሞ ጦርነት የመቶ ሺዎች ህይወትን እንዲጠፋ፣ ሚሊዮኖች እንዲፈናቀሉ፣ በመቶ ሺዎች የሚቆጠሩ ሴቶች እንዲደፈሩ፣ የጦር ወንጀሎች እንዲፈጸሙና በትግራይ ውስጥ ከፍተኛ ሰብአዊ ውድመት እንዲከሰት አድርጓል ያለው ኢህአፓ ገለልተኛ ምርመራ እንዲደረግና ተጠያቂነት እንዲሰፍን የቀረቡ ጥሪዎች እስካሁን ሙሉ በሙሉ አልተተገበሩም ሲልም አክሏል። ፓርቲው ከፕሪቶሪያው ስምምነት በኋላ በትግራይ ላይ ተጥለዋል ያላቸውን ኢኮኖሚያዊ ገደቦች የተቸ ሲሆን የመንግስት ሰራተኞች ደሞዝ፣ የነዳጅ አቅርቦት፣ ትራንስፖርት፣ በጀትና መሰረታዊ የህዝብ አገልግሎቶች አሁንም ተገድበው እንደቀጠሉ ገልጿል። ከዚህ በተጨማሪም ኢህአፓ አንዳንድ የተቃዋሚ ቡድኖችና ከትግራይ የተውጣጡ ግለሰቦች ለአዲሱ የጦርነት ዝግጅት የፖለቲካ ሽፋን እየሰጡ ነው ሲል የከሰሰ ሲሆን የትግራይ ህዝብ አንድነቱን እንዲጠብቅና ወደ ፖለቲካዊ፣ ሃይማኖታዊና ማህበራዊ፣ ኢኮኖሚያዊ ውድቀት እንዲሁም የብሔር ግጭት እንዳይሳብ አሳስቧል።
የአዲስ አበባ ከተማ አስተዳደር ታጥረው ያለምንም አገልግሎት በተቀመጡ መሬቶች ላይ አስፈላጊውን ማጣራት በማካሄድ በሚቀጥሉት 2 ወራት ውስጥ ጥብቅ እርምጃ እንደሚወስድ ከንቲባ አዳነች አቤቤ አስታወቁ። ከንቲባዋ ይህንን የገለጹት ለተከታታይ 3 ቀናት ሲካሄድ በነበረው የከተማ አስተዳደሩ የ5 ዓመታት ስትራቴጂካዊ እቅድና የ2018 በጀት ዓመት አፈጻጸም ግምገማ ማጠቃለያ መድረክ ላይ ለተነሱ ጥያቄዎች ምላሽ በሰጡበት ወቅት ነው። ከንቲባ አዳነች በገለጻቸው አዲስ አበባ መሬት ታጥሮ የሚቀመጥባት ከተማ እንዳትሆን ከዚህ ቀደም መግባባት ላይ ደርሰናል ካሉ በኋላ ይህንን ስምምነት ጥሰው ድጋሚ አጥራጥረው የሚያስቀምጡ አካላት ምንም አይነት ተጨማሪ እድል ሊሰጣቸው እንደማይገባ በአጽንኦት ተናግረዋል። የወጡ ሕጎችና ደንቦች መሬት ላይ እንዲተገበሩ በማድረግ የለሙ መሰረተ ልማቶችን በተገቢ ሁኔታ ለተፈለገው ዓላማ እንዲውሉ እየተደረገ መሆኑን አስረድተዋል። በመድረኩ ላይ በከተማዋ የሰላምና ደህንነት ሁኔታ ዙሪያ ማብራሪያ የሰጡት ከንቲባዋ በአዲስ አበባ ምንም አይነት የደህንነት ስጋት ሳይፈጠር በርካታ ሀገር አቀፍና ዓለም አቀፍ ኩነቶች በሰላም መጠናቀቃቸውን ገልጸዋል። ይህ የህዝብን ሰላም የማስከበር ስራ ማህበረሰብ አቀፍ በሆነ መንገድ መከናወኑ ትልቅ እድገት የታየበት በመሆኑ ተጠናክሮ መቀጠል እንዳለበት አመልክተዋል። በሌላ በኩል የከተማዋን የገቢ አሰባሰብ ስርዓት ለማዘመን የተከናወኑ ስራዎች ውጤታማ መሆናቸውን ከንቲባዋ ጠቅሰዋል። የአፍሪካ ኢኮኖሚክ ኮሚሽን ባጠናው ጥናት መሰረት በአፍሪካ መልካም አሰራር አላቸው ከተባሉ 6 ከተሞች መካከል የአዲስ አበባ ገቢዎች ቢሮ በአሰራር ደረጃ አንደኛ መውጣቱንና ለሌሎች ሀገራት ጭምር ልምድ የሚያካፍልበት ደረጃ ላይ መድረሱን ይፋ አድርገዋል። ከንቲባ አዳነች አቤቤ አክለውም ከዚህ ቀደም በጤናው ዘርፍ በርካታ ቀውሶች ይቀርቡ እንደነበር አስታውሰው አሁን ላይ ግን የሕክምና ባለሙያዎች የሚያሳዩት የሙያ ስነ ምግባርና ሰብአዊነት በከፍተኛ ደረጃ መሻሻሉን ገልጸዋል። ባለፉት 5 ዓመታት የተከናወኑ የጤና አገልግሎትና የመሰረተ ልማት ማስፋፊያ ስራዎች ከዚህ ቀደም ከተሰሩት ጋር ሲነጻጸር በእጥፍ እንደሚበልጥና ይህም በሳይንሳዊ ትንተና፣ በአልጋ ቁጥር፣ በሕክምና መሳሪያዎች አቅርቦትና በተቋማቱ ይዘት የተረጋገጠ መሆኑን በማጠቃለያው መድረክ ላይ አስረድተዋል። የኢራን አብዮታዊ እስላማዊ ዘብ መካከለኛው ምስራቅ አገራት ውስጥ በሚገኙ የአሜሪካ ወታደራዊ ተቋማት ላይ በፈጸመው ጥቃት የአሜሪካ ወታደሮችን መገደላቸውንና የሀገሪቱ የጦር አውሮፕላን መውደሙን አስታወቀ። አሜሪካ እየፈጸመችባት ላለው ተከታታይ ጥቃት ኢራን እየወሰደች ባለችው የአጸፋ እርምጃ ዮርዳኖስ፣ ኩዌትና ባህሬን ውስጥ የሚገኙ የአሜሪካ ይዞታዎችን ኢላማ አድርጋለች። ባለፉት ቀናት ከተፈጸሙት የኢራን ጥቃቶች መካከል ዮርዳኖስ ውስጥ በሚገኘው የአሜሪካ ሰራዊት ጦር ሰፈር ላይ በደረሰው ጉዳት በርካታ ወታደሮች መገደላቸውን የኢራን አብዮታዊ ዘብ ባወጣው መግለጫ አስታውቋል። ነገር ግን የኢራን አብዮታዊ ዘብ ላወጣው መግለጫ አሜሪካ እስካሁን ድረስ ምንም አይነት ምላሽ አልሰጠችም። ቀደም ሲል ግን ከ4 ቀናት በፊት ኢራን በፈጸመችው የሚሳኤልና የድሮን ጥቃት 3 ወታደሮቹ እንደተገደሉበት የአሜሪካ ጦር አሳውቆ ነበር። ይህ በእንዲህ እንዳለ ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ የራዳርና የመከላከያ ተቋማት ላይ እየፈጸመችው ባለው ጥቃት በዮርዳኖስ መጠለያ ውስጥ ቆሞ የነበረ አንድ የአሜሪካ ኤፍ-15 የጦር አውሮፕላን መውደሙን አብዮታዊ ዘቡ ገልጿል። ኢራን ካለፈው ሳምንት ወዲህ በተለይ ዮርዳኖስ ውስጥ ተደጋጋሚ ጥቃቶች እየፈጸመች ሲሆን የእስላማዊ አብዮታዊ ዘቡ የህዝብ ግንኙነት ክፍል እንዳስታወቀው በሚሳኤልና ድሮን ጥቃቶቹ የሚሳኤል ጥቃት መከላከያ ስርዓቶችም ኢላማ ሆነዋል። አሜሪካው ጋዜጣ ኒውዮርክ ታይምስ ወታደራዊ ባለስልጣናትን ዋቢ አድርጎ ሰኞ ዕለት እንደዘገበው ኢራን ባለፈው ሳምንት ዮርዳኖስ በሚገኝ የአሜሪካ ጦር ሰፈር ውስጥ በፈጸመቻቸው ጥቃቶች በርካታ ወታደሮች ቆስለዋል፣ ሄሊኮፕተሮችም ጉዳት ደርሶባቸዋል። የአሜሪካ መከላከያ ሚኒስቴር እንዳረጋገጠው በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ ኢራን በፈጸመችው ጥቃት ወደ 100 የሚጠጉ ወታደሮች ጉዳት ደርሶባቸዋል።